በአንድ ወቅት በዚህ ምድር ላይ በቀን $60 ሚሊዮን ጥሬ ገንዘብ የሚያፈስ የራሱ የግል ጦርና ሰማይ ጠቀስ ህንጻዎች፣ የዱር እንስሳት ማከማቻም የነበረው አንድ ግለሰብ ነበር። የሀገሪቱን ህግጋት በገንዘብ የገዛ፣ መንግስትን በመሳሪያና በካርቴሉ ያንቀጠቀጠ፣ ከተማዋን በሙሉ በቦምብም የጨፈጨፈ የዓለማችን ትልቁና ጨካኝ የእጽ ንጉስ ፓብሎ ኤስኮባር ይባላል። ይህ ሰው ራሱን እንደ አምላክ ይቆጥር ነበር። የኮሎምቢያን መንግስትም የአሜሪካ ዕዳ እኔ በሙሉ ሸፍንልሻለሁ፣ ብቻ አንቺ ግን ለአሜሪካ አሳልፈሽ አትስጪኝ ብሎ የተደራደረ እብድ ወንጀለኛ ነበር። ነገር ግን ይህ ሁሉ ሰማይ ጠቀስ የሆነ ሀብት፣ ይህ ሁሉ የጭካኔ ስልጣን መጨረሻው ምን ነበር? ለመሆኑ ይህ የዓለማችን ቁጥር አንድ የአደንዛዥ ዕፅ አባት እንዴት በመጨረሻ ሰዓት ብቻውን ቀረ? እንዴትስ ሊያዝ ቻለ? ዛሬ የፓብሎ ኤስኮባርን አስገራሚ የህይወት ታሪክ፣ ወደ ስልጣን የመጣበትን ሚስጥርና በጥይት የተቀላበትን የመጨረሻዎቹን ሰዓታት ደቂቃ በደቂቃ በዝርዝር እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ፓብሎ ኤሚሊዮ ኤስኮባር በኮሎምቢያ ሜዲጃን ከተማ አቅራቢያ በ1949 ዓ.ም ተወለደ። አባቱ ተራ ገበሬ ሲሆን እናቱ ደግሞ የአንደኛ ደረጃ ትምህርት ቤት መምህር ነበረች። ያደገውም በጣም ደሃና ነገ በላ በሆነ ቤተሰብ ውስጥ ነበር። በወቅቱ ኮሎምቢያ በፖለቲካ ውጥረትና በድህነት ትታመስ ስለነበር ፓብሎ ገና በልጅነቱ የሀብታሞችና የድሆችን ልዩነት በሚገባ አይቷል። ፓብሎ ገና በልጅነቱ ለገንዘብ ያለው ጉጉት ተራ አልነበረም፣ እብደት ነበር። ሁልጊዜ ማታ ማታ ከእናቱ ጋር ሲያወራ እኔ ደሃ ሆኜ መሞት አልፈልግም፣ እስከ 30 ዓመት ሚሊዮኔር ካልሆንኩኝ ራሴን አጠፋለሁ ብሎ ይምል ነበር። ገንዘብ ለማግኘት ሲልም ገና በታዳጊነቱ ወንጀል ውስጥ ገባ። መጀመሪያ የጀመረው በጣም በሚያስገርም መንገድ ነበር። በመቃብር ስፍራዎች ውስጥ በመግባት የሞቱ ሰዎችን የመቃብር ድንጋይ ይሰርቅ ነበር። ከዚያም በድንጋዩ ላይ የተቀረጸውን ስም በኬሚካል አጥቦ ድንጋዮችን መልሶ ለሌሎች ሰዎች ይሸጥ ነበር። ከዚያም ቀጠልና የሎተሪ ትኬቶችን ማጭበርበር፣ የውጭ ሀገር ሲጋራዎችን በኮንትሮባንድ ማስገባትና የቅንጦት መኪናዎችን መዝረፍ ነበር። ሜዲጃን ውስጥም ያሉ ባለ ሀብቶች በማገት ከፍተኛ የገንዘብ ክፍያ መቀበልም ሌላው ስራው አረገው። ነገር ግን ይህ ሁሉ የፓብሎ ኤስኮባርን ትልቅ የሀብት ጥማት ሊያረካ አልቻለም። እውነተኛ የቢሊዮን ዶላር ምንጭ ያገኘው በ1970ዎቹ መጀመሪያ ላይ ነበር። ኮካይን። በ1970ዎቹ አጋማሽ ላይ በአሜሪካ በተለይም በማያሚና በኒውዮርክ ከተማዎች ውስጥም የኮካይን ፍላጎት በከፍተኛ ሁኔታ ጨመረ። ፓብሎ ይህንን ወርቃማ አጋጣሚ ተመልክቶ ወዲያውኑ የሜዲጃን ካርቴል የተባለውን እጅግ የተደራጀ የወንጀል ቡድን መሰረተ። ፓብሎ ዕፅ የሚያጓጉዝበት መንገድ እጅግ ዘመናዊ ነበር። በመጀመሪያ ላይ በሰዎች ሻንጣ ውስጥ በድብቅ ያስገባ የነበረውን ስራ አስፋፍቶ የግል አውሮፕላኖችን፣ ሄሊኮፕተሮችንና ባህር ሰርጓጅ መርከቦችን ወይም ሰብመሪኖችን መግዛት ጀመረ። ከኮሎምቢያ ጫካ ተነስተው ባህር አቋርጠው ወደ አሜሪካ ፍሎሪዳ ዳርቻ የሚወርዱ አውሮፕላኖች በቀን በቶን የሚቆጠር ኮካይን ያራግፉ ነበር። በወቅቱ ወደ አሜሪካ ከሚገባው ዕፅ 80% የፓብሎ ኤስኮባር ነበር። ይህ ማለት በአሜሪካ ከሚነሱ 5 መስመሮች 4ቱ የሱ ነበር። ሀብቱም ከመብዛቱ የተነሳ ገንዘቡን የሚቆጥርበት ማሽን አቅም አጣ። በመጨረሻም ጥሬ ገንዘቡን በኪሎግራም መመዘን ይጀምራል። ፓብሎ በየቀኑ የሚመጣውን በሚሊዮን የሚቆጠር የዶላር ክምር በላስቲክ ለማሰር ብቻ በወር $2500 ያወጣ ነበር። ገንዘቡን በየጫካው በየመጋዘኑና በየቤቱ ግድግዳ ውስጥ ይቀብረው ነበር። አይጦች በየዓመቱ ከፓብሎ ገንዘብ 10% የሚሆነውን ይበሉበት ነበር። በውሃም ደግሞ ይበሰብስ ነበር። እሱ ግን ግድ አልነበረው፣ ምክንያቱም ገንዘቡ ከሚበላው በላይ እየጎረፈ ነበር። ፎርብስ መጽሔትም ፓብሎን በዓለማችን ላይ 7ኛው ከበርቴ አድርጎ መዝግቦት ነበር። ፓብሎ ኮሎምቢያን ያስተዳደረበትና መላ ሀገሪቱን ያንቀጠቀጠበት አንድ ታዋቂ የጭካኔ መመሪያ ነበረው፣ ፕላታ ኦ ፕሎሞ። ትርጉሙን በቀጥታ ሲተረጎም ብር ወይስ ቃላ ማለት ነበር። ፓብሎ ወደ ማናቸውም የፖሊስ ኃላፊዎች፣ ዳኞችና ከፍተኛ የፖለቲካ ባለስልጣናት ጋር ይሄድና ሁለት ምርጫ ይሰጣቸዋል። ወይ የእርሱን ጉቦ ተቀብለ በቅንጦትና በሰላም ትኖራለህ፣ ካልሆነ ደግሞ አንተና ቤተሰብ ላይ የሚዘንበውን የጥይት ቃላ መቀበል። ይህንን ጨካኝ መመሪያም የተቃወመ ሁሉ ዋጋቸውን አግኝተዋል። ፓብሎ በስልጣን ዘመኑ እሱን ለመዋጋት የሞከሩ 3 የኮሎምቢያ ፕሬዝዳንቶችን በይፋ አስገድሏል። የሀገር ውስጥ ሚኒስቴሮችን፣ የሀገሪቱ ጠቅላይ ፍርድ ቤት ዳኞችን ጨምሮ ከ200 በላይ ዳኞች እና 800 በላይ መደበኛ ፖሊሶችን በየመንገዱ አስጨፍጭፏል። በ1989ም ፓብሎ እሱን በጽኑ ይቃወም የነበረውን ፖለቲከኛ ሴዛር ጋቫሪያ ይሰፈርበታል ብሎ ያሰበውን አቪያንካ ፍላይት 203ን የተባለውን የንግድ አውሮፕላን በአየር ላይ በቦምብ አፈንድቶታል። ነገር ግን ፖለቲከኛው በዕለቱ በአውሮፕላን ውስጥ አልነበረም። በጥቃቱ ምክንያት ወደ 110 ንጹሃን ተሳፋሪዎች በአየር ላይ አመድ ሆኑ። ፓብሎ ለራሱ ስልጣን ሲል መላው ቦጎታ ከተማን በቦምብ እናውጣት ነበር። የፓብሎ ግፍና ጭካኔ ገደብ ሲያጣ አሜሪካ በኮሎምቢያ መንግስት ላይ ከፍተኛ ጫና ማሳደር ጀመረች። አሜሪካውያን ፓብሎን እጃቸውን አስገብተው በፍሎሪዳ ፍርድ ቤት ሊቀጡት ይፈልጉ ነበር። ፓብሎ ወደ አሜሪካ ተላልፎ መሰጠትን በጣም ይፈራ ነበር። ሁልጊዜ በአሜሪካ እስር ቤት ውስጥ ከምኖር በኮሎምቢያ መቃብር ውስጥ መተኛት ይሻለኛል ይል ነበር። መንግስትንም በጦርነት ማሸነፍ እንደማይችል ሲረዳ ከኮሎምቢያ መንግስት ጋር አንድ በዓለም ታሪክ ታይቶ የማይታወቅ አስገራሚ ስምምነትን ያደርጋል። እኔ ራሴን ለህግ እሰጣለሁ፣ ነገር ግን የምታስሩኝ እኔ ራሴ በገነባሁት እስር ቤት መሆን አለበት። እንዲሁም አንድም የአሜሪካ ፖሊስ ወደ እስር ቤቱ እንዳይጠጋ የሚል ነበር። መንግስትም አማራጭ በማጣቱ ተስማማ።
ፓብሎም ላካቴድራል የሚባለውን እስር ቤት ገነባ። ነገር ግን ይህ እስር ቤት ሳይሆን ባለ 5 ኮከብ የቅንጦት ቤተ መንግስት ነበር። በውስጡ እግር ኳስ ሜዳ፣ የውሃ ዋና ገንዳ፣ የቁማር ክለብ፣ ትልቅ ባርና ከውጭ ሀገር የመጡ ውድ አልኮሎችና ሴቶች የሚዝናኑበት ስፍራ ነበሩ። ፓብሎ እዚያ ውስጥ ሆኖ የሜዲጃን ካርቴልን በስልክ ያዝ ነበር። ይሁን እንጂ ከዕለታት አንድ ቀን ፓብሎ 2 ታማኝ ሰራተኞች ወደዚህ እስር ቤት አስጠርቶ ገንዘብ ሰርቃቸዋል በሚል እዛው እስር ቤት ውስጥ ይገላቸዋል። ይህም ወሬ ለኮሎምቢያ መንግስት ሲደርስ መንግስት ፓብሎን ወደ እውነተኛና ጥብቅ እስር ቤት ያዘዋውረው ይወስናል። ይህንን የሰማው ፓብሎ በ1992 ከገነባው የቅንጦት እስር ቤት በስተጀርባ ባለው ሚስጥራዊ መንገድ አመለጠ። ፓብሎ ከእስር ቤት ካመለጠ በኋላ የድሮ ኃይሉ አልነበረውም። የአሜሪካ የራሷ እጅግ ዘመናዊ የልዩ ኃይል ቡድን እና የሲአይኤ ወኪሎችን ወደ ኮሎምቢያ ትልካለች። የኮሎምቢያ ፖሊስም ደግሞ እሱን ብቻ ለማደን የተቋቋመ ሰርች ብሎክ የተባለ ልዩ ኃይል አዘጋጀ። ከዚያም በተጨማሪ በፓብሎ ግፍ የተበሳጩ ወገኖች፣ የሞቱባቸው ሰዎች ቤተሰቦችና ተቀናቃኞች ተሰብስበው ሎስ ፔፔስ የሚባል ህገወጥ የነፍሰ ገዳይ ቡድን ያቋቁማሉ። ሎስ ፔፔስም የፓብሎ መጋዘኖች ያቃጥላሉ። ጥበቃዎቹንና ሰራተኞቹንም በየመንገዱ እየገደሉ የፓብሎን ኤምፓየር ማፍረስ ይጀምራሉ። ፓብሎ መደበቂያ አጣ። ከቦታ ቦታ እየተዘዋወረ በየጫካውና በየተራ ሰፈሮቹ መደበቅ ይጀምራል። አንድ ምሽት ጫካ ውስጥ ልጁ እንዳይበርዳት ሲል $2 ሚሊዮን ጥሬ ገንዘብ አንድ ላይ አንድዶ እሳት እንዳያያዘ ታሪክ ይናገራል። ታህሳስ 2 ቀን 1993 ዓ.ም የፓብሎ ኤስኮባር የመጨረሻ ቀን። ፓብሎ 44ኛ ዓመቱን ልደቱን ባከበረ ማግስት ሜዲጃን ከተማ ውስጥ በአንድ መከላከያ ሰፈር ውስጥ ካለው መደበቂያ ቤቱ ሆኖ አንድ ትልቅ ስህተትን ሰራ። ለብዙ ወራት ካላያቸውና በሆቴል ውስጥ በጥበቃ ካሉት ቤተሰቦቹ ጋር ለመነጋገር ፈለገ። ለልጁ ሴባስቲያንም በራዲዮ ስልክ ይደውለታል። ስልኩን ከ5 ደቂቃ በላይ ማውራት እንደሌለበት የሞገድ መከታተያ ሊያገኘው እንደሚችል ቢያውቅም ለልጁ ካለው ናፍቆት የተነሳ ረጅም ሰዓት አወራ። ይህንን ሲጠባበቅ የነበረው የኮሎምቢያ ልዩ ኃይል የቴክኖሎጂ መሳሪያውን በመጠቀም የራዲዮ ሞገዱን ተከተሉ። ፓብሎ ያለበትንም ሰፈርና ቤቱን በትክክል አገኙት። ፖሊሶቹም ቤቱን ከበቡት። በሩ ተሰብሮ ሲገባ ፓብሎና የግል ጠባቂው ሊሞን በስተጀርባ ባለው መስኮት በኩል በመውጣት በቆርቆሮ ጣራዎቹ እየዘለሉ ለማምለጥ ይሞክራሉ። ከፍተኛ የተኩስ ልውውጥም ተደረገ። ፓብሎ በጣራው ላይ በባዶ እግሩ እየሮጠ እያለ 3 ጥይቶች ያገኙታል። አንደኛው በስተጀርባ፣ ሁለተኛው እግሩ፣ የመጨረሻው ገዳይ ጥይት በቀኝ ጆሮ በኩል ገብታ አእምሮ መታችው። የዓለማችን ትልቁ ናርኮስ በቢሊዮን የሚቆጠር ዶላሮችን በየግድግዳው የደበቀው ፓብሎ ኤስኮባር በባዶ እግሩ በቆርቆሮ ጣራ ላይ ደሙ እየፈሰሰ ህይወቱ አለፈች። የፓብሎ ወንድምና ልጅ ሲናገሩ ፓብሎ በፖሊስ አልተገደለም። መያዙን ሲያውቅ ሁልጊዜ ይዛት በነበረችው ሽጉጥ ራሱን ጆሮ ላይ በመምታት ራሱን የገደለው ይላሉ። ፖሊሶች ግን እኛን የገደልነው ብሎ አስክሬኑ ላይ ፎቶ ተነሱ። ፓብሎ ኤስኮባር ሲሞት 44 ዓመቱ ነበር። በቢሊዮን የሚቆጠር ዶላር ሀብት ቢኖረውም የመጨረሻ ቀናቱን ያሳለፈው ግን ጫማ እንኳን ሳይጫማ በየሰው ጣራ ላይ እየሮጠ ነበር። የእሱ መሞት የኮሎምቢያ የኮኬን ንግድ ሙሉ በሙሉ ባያስቆምም የዓለማችን ትልቁ የጭካኔ ግዛት በዚያው አበቃለት። የወንጀልና የክፋት መንገድ መጀመሪያዊቱንም ያህል ገንዘብ እንደላቀቀና ያማረ ቢመስልም መጨረሻው ግን ውርደትና ሞት መሆኑን የፓብሎ ኤስኮባር ታሪክ ማረጋገጫ ይሆናል። የዛሬው ታሪካችን ይህንን ይመስላል። ታሪኩና ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ የትኛውን የታዋቂ ሰው ታሪክ ወይም የፊልም አጠቃላይ እንድንሰራላችሁ ትፈልጋላችሁ? አሁኑኑ ኮሜንት ላይ ያስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።